ሰው በሆነ ጊዜ ሰው ከሆነ ጊዜ ጀምሮ የተጠራባቸው ስሞች እነማን ናቸው የሚሉትን የተወሰኑትን ጠቅሰን አቆመናል። ዛሬ ከዚህ ጀምረን እንቀጥላለን ማለት ነው። እንግዲህ አካላዊ ቃል ወልደ አብ የአብ የባህሪ ልጁ ሰው በሆነ ጊዜ የተጠራባቸው ስሞች አሉ። በስጋዌ ሰው በመሆን ጊዜ ለወልድ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ቢሆን ሰው በመሆኑ የወጣለት ስም አለ። ይኸውም ኢየሱስ፣ ሌላው ደግሞ ክርስቶስ፣ በተጨማሪ መድኃኔ ዓለም፣ አማኑኤል የሚሉ ስሞች ለአካላዊ ቃል ስም ሆነው አገልግለዋል ያገለግላሉ ማለት ነው። መቼመች የማይለወጡ ሰው ከሆነ በኋላ የተሰጡት የወጡለት ስሞች ናቸው ነው። ኢየሱስ ማለት መድኃኒት ማለት ነው። ኢየሱስ ማለት ቃሉ ዕብራይስጥ ነው፣ መድኃኒት ማለት ነው። መድኃኒት መባል ለቃል ነው የሚገባ እንጂ ለትስብእት ሰው በመሆኑ ለስጋ አይገባም ማለት ስህተት ነው። መድኃኒት መባል ለቃል ነው እንጂ ለትስብእት አይገባም አይባልም። መድኃኒት መባል ለቃልም ለትስብእትም ይገባል። ለትስብእትም ለቃልም አንድ ነው መድኃኒት መባል። ምክንያቱም ሰው ባይሆን አካላዊ ቃል መለኮት ሰው ባይሆን አይሞትም። ካልሞተ ደግሞ ዓለም ነፃ አይወጣም፣ ዓለም አይድንም ነበር። ስለዚህ በሽተኛ የነበረው ዓለም በኃጢአት ጎስቆሎ ተዋርዶ የነበረው ዓለም በመርገም በፍዳ በሞት ውስጥ ተይዞ ሲጨነቅ የነበረው ዓለም የዳነው በኢየሱስ መድኃኒትነት ነው ማለት ነው። በኢየሱስ መድኃኒትነት ነው። ስለሆነም መድኃኒትነት ለስጋ እንጂ ለመለኮት ለመለኮት እንጂ ለስጋ ተብሎ የማይከፈል የማይለይ ኢየሱስ የሚለው ስም በራሱ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ቢሆን የወጣለት ስም ስለሆነ ኢየሱስ የሚለው መለኮት ከትስብእት ትስብእት ከመለኮት በፍጹም ተዋህዶ ባህሪያዊ ተዋህዶ ተገናዝባዊ ተዋህዶ አንድ ከሆነ ጊዜ ጀምሮ የወጣለት ስም ነው። መልአኩም ቅዱስ ገብርኤል አስቀድሞ ለእመቤታችን ሲያበስራት እነሆ ትጸንሻለሽ ትወልጃለሽ ካላት በኋላ ስሙንም ኢየሱስ ትይዋለሽ ብሎ እመቤታችን ቅድስት ድንግል ማርያም የምትወልደው ኢየሱስ እንደሚባል እርሷም እናቱ ኢየሱስ ብላ እንደምትጠራው አስቀድሞ በብስራቱ ዜና ይህንን ስም ገልጾታል ማለት ነው። ስለዚህ ቃል ሰው ባይሆን የማይሞት ከሆነ ካልሞተ ደግሞ ዓለም የማይድን ከሆነ መድኃኒትነት የቃል ብቻ ሳይሆን የስጋም ጭምር ነው። መድኃኒትነት የቃልና የስጋ የተዋህዶ ገንዘብ ነው ማለት ነው። የቃልና የስጋ ወይም የስጋና የቃል የአንድነት ገንዘብ ነው መድኃኒትነት። ትስብእት ስጋ ማለት ነው። መለኮት በተዋህዶ ገንዘብ ባያደርገው ሞቶ ይቀር ነበር እንጂ ባልተነሳም ነበር ስጋ። ምክንያቱም መለኮት ያልተዋሃደውን ስጋማ ከኢየሱስ በፊት ብዙ በብሉይ ኪዳን የነበሩ ቅዱሳን ሞተው ስጋቸው በመቃብር ውስጥ ነው የቀረው ሳይነሱ ማለት ነው። ትንሣኤ ከኢየሱስ በፊት ስላልነበረ ስላልተገለጸ ማለት ነው። እነዚያ ሩቅ ብእሲ ስጋ ብቻ ስለነበሩ ከኢየሱስ በፊት የነበሩት የሰው ልጆች ስጋ ብቻ ስለነበሩ ስጋ
እንጂ መለኮት ያልተዋሃዳቸው ስለነበሩ ማለት ነው። ትስብእትን መለኮት በተዋህዶ ገንዘብ ካደረገው በኋላ ግን ስጋ በመቃብር ውስጥ 3 መዓልት 3 ሌሊት ብቻ ቆይቶ አድሮ ፈጥኖ ተነስቷል ማለት ነው። በማን ገንዘብ? በመለኮት ገንዘብ ማለት ነው። ስለዚህ ኢየሱስ የሚለው ይህ ስም አካላዊ ቃል ከትስብእት አንድ አካል አንድ ባህሪ ቢሆን የወጣለት ስም ነው እንጂ ለይተን ለመለኮት ለይተን ለስጋ የምንሰጠው ስም አይደለም። ኢየሱስ የሚለው ስም አካላዊ ቃል፣ ቃለ አብ፣ ቃለ መንፈስ ቅዱስ፣ ወልድ አብ የአብ ልጅ የባህሪ ልጁ ከትስብእት ከስጋ ጋር አንድ አካል አንድ ባህሪ ቢሆን የወጣለት ስም ነው። ሰው ሳይሆን በዚህ ስም አልተጠራም። ሰው በሆነ ጊዜ ግን በዚህ ስም ተጠርቷል። ስለዚህ ይህ ስም ብቻ ለመለኮት ብቻ ለትስብእት የወጣለት ስም አይደለም። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ቢሆን የወጣለት ስም ነው የሚለውን መረዳት ያስፈልጋል። ቃልን ከስጋ ስጋን ከቃል ሳንለያይ ኢየሱስ እንላለን። ቃል ከስጋ ስጋም ከቃል ሳይለያይ ኢየሱስ ተብሎ ይመለካል፣ ኢየሱስ ተብሎ ይሰገድለታል፣ ኢየሱስ ተብሎ ይጠራል ያለምንም ልዩነት። ከስጋዌ በኋላ ቃል ሰው ከሆነ በኋላ የወጣ ስም እንደሆነ ሐዋርያው ቅዱስ ጳውሎስ ሲመሰክር ወጸገዎ ስመ ዘየአቢ እምኩሉ ስም ከስም ሁሉ የሚበልጥ ስምን ሰጠው ይላል። ወደ ፊልጵስዩስ ሰዎች በጻፈው መልእክቱ ምዕራፍ 2 ቁጥር 9 ላይ ከስም ሁሉ የሚበልጥ ስምን ሰጠው። ለማን? ለልጁ ለወልድ ማለት ነው። ማን የሚል ስምን? ኢየሱስ የሚል ስምን ማለት ነው። ሊቁ ቅዱስ ቄርሎስም ወዝ ስም ሐዲስ ተውህቦ እምኀበ አብ ለቃል በቃለ መልአክ ገብርኤል ኢየሱስ ያለው ስም ለቃል ከአብ ዘንድ በመልአኩ በገብርኤል ቃል ተሰጠው ብሎ ይመሰክራል። ድርሳነ ቄርሎስ ምዕራፍ 27 ቁጥር 8 ላይ። ስለዚህ በመጻሕፍት ምስክርነት በስጋዊ ጊዜ ከስጋዊ ጊዜ ጀምሮ አካላዊ ቃል ወልደ አብ የተሰጠው ስም የወጣለት ስም ኢየሱስ እንደሆነ እንረዳለን። ኢየሱስ መሆኑን መጻሕፍት ይነግሩናል ማለት ነው። ኢየሱስ ማለት መድኃኒት ማለት ነው። መድኃኒት ማለት ከሆነ ለምን አብ መንፈስ ቅዱስን ኢየሱስ አንላቸው የሚል ጥያቄ ሊነሳ ይችላል። አብ መንፈስ ቅዱስን ለምን ኢየሱስ አንላቸው ከተባለ አብ መንፈስ ቅዱስ ኢየሱስ የሚል ስም ያልተሰጣቸው ሰው ባለመሆናቸው ነው። ወልድን ቃልን ስለሆነ ነው። አዳም ለመዳን መስዋዕት የሚሆንለት አካል ያስፈልገዋል። መስዋዕት ለመሆን መስዋዕት የሚሆነው አካል የመወለድ ግብር ያለው አካል ያስፈልጋል። መስዋዕት ለመሆን መስዋዕት የሚሆነው አካል የመወለድ ግብር ያለው አካል ያስፈልጋል። ስለዚህ የተወላዲነት ግብር በምስጢረ ሥላሴ የተወላዲነት ግብር 3 ግብራት እንዳሉ ተመልክተናል። ወላዲ አስራዚ 1 ተወላዲ 2 ሰራዚ 3። ስለዚህ የተወላዲነት ግብር ያለው ወልድ በተለየ አካሉ መስዋዕት ሊሆን ሰው ሆኗል ማለት ነው። አብ መንፈስ ቅዱስ ግን አብም ግብሩ ወላዲ አስራጺነት ነው፣ መንፈስ ቅዱስም ሰራጺነት ነው እንጂ ተወላዲነት ግብር ስለሌላቸው አብ መንፈስ ቅዱስ ሰው አልሆኑ። ሰው የሆነ ወልድ ብቻ በመሆኑ መድኃኒት መባል ለወልድ ብቻ ይገባዋል ማለት ነው። መድኃኒት መባል ለወልድ ብቻ ይገባዋል። ስለሆነም ከሶስቱ አካላት ለአንዱ አካል ለቃል ለአንዱ አካል ለወልድ ኢየሱስ የሚል
ሰው ከሆነ በኋላ ስም ተሰጥቶታል ነው። ሊቁ ዮሐንስ አፈወርቅ ስለዚህ የተናገረውን ተርጓሚው ሲያብራራ እንዲህ ይላል። ኢየሱስ የሚለው ስም ለምን ለወልድ ብቻ እንደተሰጠ ይህ ቃል ግልጽ ያደርግልናል ማለት ነው። ቃሉም ይህ ነው። ይቤ ሶበ አንጽሐነ እምኃጣውኢነ በራሱ መድኃኒትነት ከኃጢአታችን ባነጻን ጊዜ በየማነ እበይ ነበረ በየማነ እበይ ውስተ ሉዓሌ በፍጹም ጌትነት በፍጹም ክብር በአብ ቀኝ በልዕልና በጌትነት ተቀመጠ ይለናል። ናሁ አጽንዓ በዚህ ክልኤተ ትእምርታተ አበይተ ሀቲብ እንሆን አንጽሆቱ ኪያነ በዚህም ሁለት ታላላቅ ምልክቶችን እነሆ አጸና ይላል። አንዷ እኛን ከኃጢአታችን ማንጻቱ ወካሊታሂ ዘአንጽሐነ በረሱ ወአኮ በካል ሁለተኛዋም በሌላ አካል አይደለ በራሱ እኛን ማንጻቱ ናት ይላል። አሁን ከዚህ ላይ ወውእቱ ገብረ በህላዊሁ ካለ በኋላ ነበረ በየማነ እበይ ይላል። በረሱ ወይም በራሱ ባለው ሁለት ደጋግ ታላላቅ ነገሮችን ተናግሯል ሊቁ ቅዱስ ዮሐንስ አፈወርቅ። ከሁለቱ አንዲቱ አንጭነቱ ናት። አንጭነት ንጹህ ማድረግ ማለት ነው። ከሁለቱ አንዲቱ አንጭነቱ ናት። ሁለተኛይቱ መንጫነት ናት። አንጭነትና መንጫነት ንጹህ ማድረግና ንጹህ የሚሆነው የሰው ልጅ ደግሞ ንጹህ የሚሆነው በራሱ ንጹህ በሚያደርገው አካል እንደሆነ የሚያሳይ ቃል ነው። አንዲቱ አንጭነቱ ናት፣ ሁለተኛይቱ መንጫነቱ ናት። እንደቀድሞ በብሉይ ኪዳን እንደነበረው ሥርዓተ መስዋዕት የመስዋዕት ሥርዓት በደመላህ በላም በበሬ በወይፈን ደም በጊደር ደም አይደለም፣ በደመ በግም አይደለም፣ በበግ ደምም አይደለም። በአንጭነቱ ከአባቱ ጋር ያገናኘዋል። ማንን? ኢየሱስን። ኢየሱስ የሚለውን ስም ብቻ አሁን እያየን ስለሆነ ክርስቶስ የሚለውን ስም ማለት ተጠቀመው ለዛ ነው። በአንጭነቱ ከአባቱ ያገናኘዋል። አባቱ ማን ነው? የባህሪ አባቱ አብ ነው። ስለዚህ በአንጭነት አብም ወልድም መንፈስ ቅዱስም አንድ ተሳትፎ ነው ያላቸው። በአንዲት ንጽሕት በሆነች ባህሪያቸው የሰው ልጅ ንጹህ ያደርጉታል አድርገውታል ማለት ነው። ስለዚህ በአንጭነቱ ኢየሱስ በአንጭነቱ ከአባቱ ጋር ይገናኛል፣ ከአባቱ ያገናኘዋል። አንጭነቱ ከእናቱ ያገናኘው ላይ ማስተዋል ያስፈልጋል። ከእናቱ ከእመቤታችን በአንጭነት አይገናኝም። ምክንያቱም እመቤታችን መለኮት ያልተዋሃዳት በጸጋ ያደረባት እንጂ በተዋህዶ መለኮት በባህሪ ተዋህዶ የተዋሃዳት ስላልሆነች ምንም በቅድስናዋ በንጽህናዋ በድንግልናዋ ከሰው ሁሉ የተለየች ክብርት ልዕልት ብትሆንም መለኮትን ያልተዋሃደች በመሆኗ በአንጭነት ከአብ ከወልድ ከመንፈስ ቅዱስ ጋር ተሳትፎ የላትም። በአንጭነቱ ከአባቱ ጋር ከመንፈስ ቅዱስ ጋር ያገናኘዋል፣ ከእናቱ ጋር አያገናኙም። መንጫነቱ ደግሞ ሁለተኛይቱ መንጫነቱ ናት። መንጫነቱ ደግሞ ከአባቱም ከመንፈስ ቅዱስም ከእናቱም ጋር አያገናኙም። መንጫነቱ ከአባቱ እንዳያገናኘው ለሩቅ ቃል ደም የለውም። እንግዲህ ከአባቱ የሚገናኝ ሩቅ ቃል ነበር። ሩቅ ቃል ማለት ስጋ ከመሆኑ በፊት ሰው ከመሆኑ በፊት ቅድመ ዓለም ብቻ መለኮት ከአብ ተወልዷል። አብን አህሎ አብን መስሎ
ተወልዷል። ስለሆነም ከአባቱ እንዳያገናኘው ምንጫነቱ ለሩቅ ቃል ደም የለውም። ያለ ደም ደግሞ ደሙን ሳያፈስ ደግሞ ዓለምን ሊያነጻው ስላልቻለ ዓለም በደመ ክርስቶስ እንጂ ያለ ደመ ክርስቶስ የነጻ ስላልሆነ ማለት ነው። ከአባቱ ጋር የሚያገናኘው ስጋ ደም ሳይኖረው ቅድመ ዓለም በተወለደው ልደቱ በተወለደበት ባህሪው ነው ማለት ነው። ከእናቱ እንዳያገናኘው የሩቅ ብእሲ ደም አያድንም። ሩቅ ብእሲ ማለት እመቤታችን ናት። እመቤታችን ሩቅ ብእሲ ማለት ሰው ብቻ አምላክነት የሌለው ሰው ብቻ የሆነ አካል ሩቅ ብእሲ ይባላል። አዳም ሩቅ ብእሲ ይባላል። አብርሃም ሩቅ ብእሲ ይባላል። ዳዊት ሩቅ ብእሲ ይባላል። ይስሐቅ ያዕቆብ ሩቅ ብእሲ ይባላሉ። ባጭሩ ከአካላዊ ቃል ከኢየሱስ በቀር ሁሉም ሩቅ ብእሲ ነው የሚባለው ነው። ስለዚህ መንጫነቱ ከአባቱም ከእናቱም ከመንፈስ ቅዱስም አያገናኘው። ከአባቱ እንዳያገናኘው ለሩቅ ቃል ደም የለውም። ከእናቱ እንዳያገናኘው ደግሞ የሩቅ ብእሲ ደም የእመቤታችን ደም ዓለምን ማዳን አይችልም ወይም ደግሞ ዓለምን አያድንም ነው። ቅዱስ ዮሐንስ አፈወርቅ ዕብራውያን በተረጎመበት ድርሳን 2 ላይ ይህንን ሐሳብ ያስቀምጣል ማለት ነው። ከዚህ ላይ ሁለት ቃላት ጎልተው ይታያሉ። እነዚህም አንደኛው አንጭነት ሲሆን ሁለተኛው ደግሞ መንጫነት ያለው ነው። እንግዲህ አንጭነት እና መንጫነት የሚሉ ቃላት በሌላ መጠሪያ ስንመለከታቸው አንጭነት ማለት አዳኝነት ማለት ነው። መንጫነት ማለት ደግሞ መድኃኒትነት ማለት ነው። ቃላቶቹ ብዙም የተለመዱ ቃላት ስላልሆኑ ግን በመጻሕፍት የተጠቀሱ ቃላት ናቸው። አንጭነትና መንጫነት። አንጭነት በማን ይወከላል? አዳኝነት በሚለው። መንጫነት ደግሞ መድኃኒትነት በሚለው ይወከላሉ ነው። አዳኝነትና መድኃኒትነት ከአንጭነትና ከመንጫነት ገለጽ ያሉ ለአእምሯችን የቀረቡ ቃላት ብዙ ጊዜ ድግግሞሽ የምንሰማቸው የምናውቃቸው ቃላት ስለሆኑ ማለት ነው። አንጭነትን አዳኝነት በሚል መንጫነትን ደግሞ መድኃኒትነት በሚል ተክተል ልንረዳቸው እንችላለን ነው። እንግዲህ የሰው ልጅ ሲድን አብ ወልድ መንፈስ ቅዱስ አዳኝ፣ ወልድ በተለየ አካሉ ደግሞ ምንድነው? መድኃኒት ነው። የሰው ልጅ ዓለም ሲድን አብ ወልድ መንፈስ ቅዱስ አዳኞች ናቸው። በአዳኝነት ሶስቱ አካላት አንዲት ስልጣን፣ አንዲት ኃይል፣ አንዲት ፈቃድ ነው ያላቸው። በመድኃኒትነት ደግሞ ወልድ በተለየ አካሉ ነው መድኃኒት ሆኖ ዓለምን ያዳነ ነው። ቤዛ ሆኖ ማለት ነው። ቤዛነት መድኃኒትነት አንድ ወገን አንድ ትርጉም ነው ያለው። ቤዛው አዳነ ነው። አድሃነ አዳነ ነው። መድኃኒትነት አዳነ ከሚለው ቃል የወጣ ነው። ቤዛነት የሚለውም ደግሞ እንዲሁ አዳነ ከሚል የወጣ ነው ማለት ነው። ትርጉማቸው ተመሳሳይ ነው። የግዕዝ ዘይቤያቸው የተለያየ ቢሆንም ትርጉማቸው ግን ተመሳሳይ ነው። እንግዲህ ተርጓሚው እንዳብራራው ሊቁ ማለት ነው በአዳኝነት ሥላሴ አንድ ሲሆኑ መድኃኒት በመሆን ግን ለወልድ ብቻ እንጂ ለአብና ለመንፈስ ቅዱስ የሚሰጥ አይደለም የሚለውን በማስተዋል መገንዘብ ያስፈልጋል ነው። አብ ሰው ባለመሆኑ ከአብ መድኃኒትነቱ አያገናኘውም። ስለዚህ ኢየሱስ የሚለው ስም ለወልድ ብቻ ተሰጥቶ ሊነገር ይገባል። ኢየሱስ የሚለው ስም ለወልድ ብቻ ተሰጥቶ ይነገራል እንጂ ኢየሱስ የሚለው የስሙ ትርጓሜ እስመ ውእቱ ያድኅኖሙ ለሕዝቡ ኃጢአቶሙ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና አንድም በኃጢአታቸው ከመጣባቸው ፍዳ ያድናቸዋልና ስሙ ኢየሱስ ይባላል ብሎ መልአኩ እንደተናገረ ኢየሱስ የሚለው ስም መድኃኒት ስለሆነ ትርጉሙ
አብና መንፈስ ቅዱስ ይጠሩበታል አይባልም። ብቻውን ወልድ ብቻውን ቃል ሰው ከሆነ በኋላ የሚጠራበት ከስጋዌ በኋላ የወጣለት ስሙ ነው። ይኸውም ብቻ ለመለኮት ብቻ ለትስብእት የወጣለት ስም ሳይሆን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ቢሆን የወጣለት ስም ማን ነው? ኢየሱስ የሚለው ነው ማለት ነው። ሌላው ክርስቶስ ማለት ነው። ሌላው ክርስቶስ የሚለው ስም ነው። ክርስቶስ የሚለው ስም ቅቡ የከበረ የሚል ትርጉም አለው። ይህ ስም ትስብእት በተዋህዶ ጊዜ የአካላዊ ቃልን የባህሪ ንጉስነት፣ የባህሪ አምላክነት፣ የባህሪ መንግስትነት፣ የባህሪ መንግስት ማለት ነው ገንዘብ ቢያደርግ የወጣለት ስም ነው። ክርስቶስ የሚለውም ስም ቅቡ የሚል ትርጉም ሲኖረው ቅቡ የሚለው የግዕዝ ቃል ነው። በአማርኛው የከበረ ማለት ነው። የከበረ እንዴት ከበረ እናየዋለን። ኢየሱስ እንደሚለው ስም ክርስቶስ የሚለውም ስም ትስብእት በተዋህዶ ጊዜ የአካላዊ ቃልን የባህሪ ንጉስነት፣ የባህሪ አምላክነት፣ የባህሪ መንግስት፣ የባህሪ ስልጣን ገንዘብ ቢያደርግ የወጣለት ስም ነው። ይህም ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ቢሆን የወጣለት ስም ነው። መሲሐ ይሰመይ በእንተ መንግስቱ ስለ መንግስቱም መሲህ ይሰኛል ብሎ ሊቁ አባ ጊዮርጊስ በመጽሐፈ ምስጢር ምዕራፍ 17 ቁጥር 16 ላይ እንደሚነግረን ማለት ነው። ስለ መንግስቱም ማን ይባላል? መሲህ ይሰኛል። ለአካላዊ ቃል አይገባም የሚሉ ንስጥሮሳውያን ተከራካሪዎች አሉ። አይገባም የሚሉበት ምክንያት ህድረት እንጂ ተዋህዶ ባለማለታቸው ነው ማለት ነው። ከመጀመሪያው እነርሱ በተዋህዶ ስለማያምኑ ነው። አካላዊ ቃል በባህሪው ክቡር ነው፣ ስለዚህ ለምን ቅቡ እንለዋለን ይላሉ። ቅዱሳት መጻሕፍትም ክርስቶስ ለአካላዊ ቃል አይገባም አይሉ። ክርስቶስ የሚለው ለአካላዊ ቃል አይገባም አይሉ፣ ይገባል። እንዴት እንደሚገባ መጻሕፍትን እንመለከታለን። ቅዱስ ቄርሎስ ወእነግር አነሂ ከመ ኢመፍትው እስምዮ ለቃል እግዚአብሔር ክርስቶስ ዘእንበለ ትስብእት እኔም ቃልን ከትስብእት ለይተን ክርስቶስ ልንለው እንዳይገባ እናገራለሁ ይላል። እኔም ቃልን ከትስብእት ለይተን ክርስቶስ ልንለው እንዳይገባ እናገራለሁ። ወኢለ ትስብእት ዘእንበለ መለኮት ክርስቶስ ይሰመይ ትስብእትም ከመለኮት ተለይቶ ክርስቶስ ይባል ዘንድ እንዳይገባ እናገራለሁ። እንግዲህ ቃልን ከትስብእት ለይተን ክርስቶስ ልንለው አይገባም ይለናል። ትስብእትም ከመለኮት ተለይቶ ክርስቶስ ይባል ዘንድ አይገባም። ስለዚህ ትስብእትና መለኮት አንድ ሆነው በፍጹም ተዋህዶ በባህሪያዊ ተዋህዶ ከተዋሃዱ ቅጽበት ጀምሮ የሚጠራበት የወጣለት ስም ነው እንጂ ለይተን ወይም ለቃል ወይም ለትስብእት የምንሰጠው ስም አይደለም። ማን የሚለውን ስም? ክርስቶስ የሚለውን ስም ድርሳነ ቄርሎስ ምዕራፍ 27 ቁጥር 1 ላይ ማለት ነው። እኔም ቃልን ከትስብእት ለይተን ክርስቶስ ልንለው እንዳይገባ እናገራለሁ፣ ትስብእትም ከመለኮት ተለይቶ ክርስቶስ ይባል ዘንድ እንዳይገባ እናገራለሁ በማለት ሊቁ ቅዱስ ቄርሎስ በድርሳን 27 ቁጥር 1 ላይ ይናገራል። ሊቁ አባ ዘካርያስም ወስመ ክርስቶስ በሃበ ያዕቆባውያን አሃዱ ህላዌ ውእቱ ወአሃዱ አካል ወአሃዱ ገጽ በያዕቆባውያን ዘንድ ክርስቶስ ማለት አንድ አካል አንድ ባህሪ ማለት ነው ብሎ ትክክለኛ የሆነውን አስተምህሮት ቀጥተኛ የሆነውን እምነትና ሃይማኖት በምስጢረ ስጋዌ ያለውን መረዳት በመንፈስ ቅዱስ ተቃኝቶ ይናገራል፣ ይመሰክራል ማለት ነው። ሃይማኖተ አበው ምዕራፍ 116 ቁጥር 4 ላይ በዚህ መሰረት ክርስቶስ የሚለው ስም ለትስብእትም ለቃልም ይነገራል። ምክንያቱም ከስጋዌ በኋላ ሁለት አይደለ አንድ አካል አንድ ባህሪ ስለሆነ ማለት ነው። ክርስቶስ የሚለው ስም ኢየሱስ እንደሚለው ስም ለትስብእትም ለቃልም ይነገራል።
እንጂ ለአንዱ ለይተን ከተዋህዶ በኋላ ለይተን ለአንዱ ባህሪ ወይም ደግሞ ለአንዱ አካል የምንሰጥ አይደለም። ከተዋህዶ በኋላ አንድነት እንጂ ሁለትነት ስለሌለ ማለት ነው። ይህ የአካላዊ ቃል ይህ ደግሞ የትስብእት ያልን አንዱን ስግው ቃልን ሰው የሆነውን እግዚአብሔርን የምንከፋፍል አይደለንምና ክርስቶስ ለአንድ ለስግው ቃል እንደሚነገር መጻሕፍት ያስተማሩንን የነገሩንን ሊቃውንቱም ያስተማሩንን እናምናለን ማለት ነው። ንስጥሮሳውያን በመለኮቱ ቅብዓት ወይም ደግሞ መከበርን አይሻም ይላሉ። ይህን እኛም እንላለን። ያ ማለት ምንድነው? ባህሪየ መለኮቱ አክባሪ እንጂ ከባሪ ስላልሆነ በባህሪው ክቡር ስለሆነ ክብርን ከማንም የሚሻ አይደለም ነው። ሆኖም የምንለያየው እኛ በትስብእት ገንዘብ ከበረ መባልን ገንዘብ አደረገ ስንል እነሱ ግን እንደዚህ አይባልም ይላሉ ማለት ነው። እንዲህ ማለታቸውም ባለማዋህዳቸው ስለሆነ ጥንቱን ተዋህዶን ስላላመኑ ከመጀመሪያው መርሁን ከመጀመሪያው ስሩን ምንጩን ስላላመኑ ስላልተቀበሉ ከዚህ ላይ መጥተው ሐሳባቸው ከሐሳባችን እምነታቸው ከእምነታችን አንድ ሊሆን አይችልም ማለት ነው። በስጋ ገንዘብ ተቀባ ወይም ደግሞ ከበረ መባልን ገንዘብ አደረገ እንዴት ይባላል የሚል ቢኖር መለኮት በስጋ ገንዘብ ተራበ፣ ተጠማ፣ ደከመ፣ መከራ ተቀበለ፣ ሞተ እንላለን። ልክ እንደዚህ ሁሉ መለኮት በስጋ ገንዘብ ከበረ መባልን ገንዘብ አደረገ እንላለን ማለት ነው። በስጋ ገንዘብ በራሱ ገንዘብ አይደለም። በራሱ ገንዘብ አክባሪ እንጂ ከባሪ አይደለም። በስጋ ገንዘብ ግን ከበረ ይባላል። የስጋን ባህሪው ስላደረገ ነው። እንግዲህ ይህ የሚያሳየን ፍጹም አንድነትን ፍጹም ተዋህዶን ነው። በባህሪ መለኮት ታመመ፣ መከራ ተቀበለ፣ ደከመ፣ ሞተ እንደማይባል በባህሪ መለኮቱ ክብር አይሻምና አይፈልግምና ክቡራኑን የሚያከብር መላእክትና የሰው ልጆችን በክብር የፈጠረ በክብር የሚያኖር ክብሩን የሚያወርስ የባህሪ ክብር ያለው እንጂ ክብርን ከማንም የማይሻ ስለሆነ በባህሪ መለኮቱ ክብርን አይሻምና በባህሪ መለኮቱ ከበረ አይባልም። ሆኖም ግን የስጋን ገንዘብ በማድረጉ ከበረ ይባላል ነው። ኢየሱስ የሚለውንና ክርስቶስ የሚሉትን ስሞች በዚህ ልክ ካየን መድኃኔ ዓለም የሚለውን ስም እንመለከታለን። መድኃኔ ዓለም ማለት የዓለም መድኃኒት ማለት ነው። በፍጹም ተዋህዶ ከትስብእት ጋር ለተዋሃደ ለስግው ቃል የሚነገር ስም ነው። መድኃኔ ዓለም የሚለው ስም የተቀብኦ ስም ይባላል። በፍጹም ተዋህዶ ከትስብእት ለተዋሃደ ለስግው ቃል የሚነገር ስም ነው። የዓለም መድኃኒት በመሆኑ ለሁሉም ሰው ሲል አምላክ ሰው እንደሆነ የሚያስረዳ ስም ነው ማለት ነው። ምን ያለው? መድኃኔ ዓለም ያለው። መድኃኔ ዓለም የሚለው ስም የዓለም መድኃኒት የሚል ትርጉም በመስጠቱ ለሁሉም ሰው ሲል አምላክ ሰው እንደሆነ እና ሰው መሆኑ ዓለምን ሁሉ እንዳዳነ የሚያስረዳ ታላቅና ክቡር እግዚአብሔራዊ ስም ነው ማለት ነው። ሆኖም ከስጋዊ በኋላ የወጣለት ስም ነው። ከስጋዊ በኋላ ቅዱስ ስጋውን ቆርሶ ክቡር ደሙን አፍስሶ ዓለምን ከሞት ከፍዳ ከመርገም ነፃ ቢያደርግ ዓለምን ከዲያብሎስ ቁራኝነት ቢያላቅቅ በጨለማ ውስጥ የሚኖረውን ዓለም ከጨለማ ወጥቶ በብርሃን እንዲመላለስ ቢያደርግ የወደቀውን ዓለም በክብር ቢያነሳው በሞት ጥላ ውስጥ ለሚኖረው ዓለም የሞትን ጥላ አስወግዶ በህይወት ብርሃንነት እንዲኖር ቢያደርገው መድኃኔ ዓለም ተብሏል። የዓለም መድኃኒት ተብሏል። ቀጥሎ አማኑኤል የሚለው ስም ነው። አማኑኤል ማለት እግዚአብሔር ከኛ ጋራ ነው የሚል ትርጉም አለው።
እግዚአብሔር ከኛ ጋራ ነው ማለትም ከስጋችን ስጋ ከነፍሳችን ነፍስን ነስቶ ተዋህዶ ፍጹም ሰው የሆነ ፍጹም አምላክ ማለት ነው። ወዚህ ስም አብይ ጥቀ ዘይክሉ ፈሊጦቶ ይህንን ስም ሊለዩት የማይገባ ታላቅ ስም ነው ተብሎ እንደተጻፈ ሊለዩት የማይገባ ማለት ምን ማለት ነው? ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ቢሆን የወጣለት ስም ስለሆነ ለይቶ ለትስብእት ለይቶ ለመለኮት የማይሰጥ የማይለይ ስም ነው። የተዋህዶ ስም በተዋህዶ አካላዊ ቃል ያገኘው ለአካላዊ ቃል የወጣለት የተሰጠው ስም ነው። እንግዲህ አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። መጽሐፍ ቅዱስ እንደሚተረጉመው ወንጌላዊም እንዳስቀመጠልን ወንጌላዊ ቅዱስ ማቴዎስ ይህንን ተርጉሞ አስቀምጦታል። ቅዱስ ዮሐንስም የቅዱስ ማቴዎስን ወንጌል በሚያስተምርበት ጊዜ ይህንን ቃል ተርጉሞታል። አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። ቅዱስ ዮሐንስ ለኤላንሳን ሰዎች ሲያስተምር የማቴዎስን ወንጌል አማኑኤል የሚለውን ንባብ ሲተረጉምላቸው በግዕዝ እግዚአብሔር ምስሌነ ማለት ነው ብሎ ተርጉሞታል። እግዚአብሔር ምስሌነ ማለትም ወደ አማርኛ ሲተረጎም እግዚአብሔር ከኛ ጋር ሆነ ከኛ ጋር ነው ማለት ነው። እንዴት ሆኖ ከኛ ጋር ሆነ ካልን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆነና ፍጹም እግዚአብሔር ፍጹም ሰው ፍጹም አምላክ ፍጹም ሰው ሆነ ማለት ነው። ስለዚህ ከስጋዌ በኋላ ኢየሱስ ክርስቶስ መድኃኔ ዓለም አማኑኤል የሚሉ ስሞች ለአካላዊ ቃል ለአብ ልጅ ለወልድ የወጡለት ስሞች ናቸው። ሌላው ሐዋርያ ሊቀ ካህናት ነቢይ መልአክ ተብሎ ተጠርቷል። ኢየሱስ ክርስቶስ ማለት ነው። ኢየሱስ ክርስቶስ ማን ተብሏል? በመጽሐፍ ቅዱስ ሐዋርያ ተብሏል፣ ሊቀ ካህናት ተብሏል፣ ነቢይ ተብሏል፣ መልአክ ተብሏል። አሁን ኢየሱስ ክርስቶስን መልአክ የሚል ብናገኝ ወይም እንደ ሚካኤል ወይም እንደ ገብርኤል ነው ማለት አይደለም። በግብሩ የመላእክትን ስራ በሰራበት ጊዜ የአገልግሎትን ስራ የተላላኪነትን ስራ በትህትናው በማድረጉ መልአክ ተብሏል እንጂ ከመላእክት እንዳንዱ ይቆጠራል ማለት ግን አይደለም። ሐዋርያም ቢባል የቅዱስ ጴጥሮስ መምህር፣ የቅዱስ ጳውሎስ መምህር፣ የቅዱስ ዮሐንስ መምህር የሐዋርያት 12 ሐዋርያት መምህር ሲሆን ሆኖም ግን ከሐዋርያት እንዳንዱ ይቆጠራል ማለት አይደለም። የሐዋርያነትን ስራ ስለሰራ ነው። ሊቀ ካህናትም ቢባል የካህናት አለቃ ቢባልም ከምድራውያኑ ካህናት ከሰው ልጆች ተርታ የሚሰለፍ ማለት አይደለም። የክህነትን ስራ በመስራቱ ነው። ነቢይም ቢባል ከአራቱ አበይት ነቢያት ከ12ቱ ደቂቅ ነቢያት አንድ ሆኖ የሚቆጠር ሳይሆን ነቢያት ሐላፊያትን መጻያትን አውቀው እንደሚናገሩ እነሱ አውቀው የሚናገሩ ራሱ እግዚአብሔር ኢየሱስ ክርስቶስ በገለጸላቸው ነው። ራሱ ክርስቶስ ግን በባህሪው ዕውቀቱ ሁሉን የሚያውቅ ስለሆነ ሐላፊያትንና መጻያትን የተናገረ ስለሆነ ስላለፈው ስላለው ስለሚመጣው እስከዓለም ፍጻሜ ድረስ ከዚያም በኋላ ስላለው ነገር በባህሪው ዕውቀቱ አውቆ ስለተናገረ የነብይነትን ግብር ስለፈጸመ ነብይ ተብሏል ማለት ነው በመጽሐፍ ቅዱስ እንጂ እነዚህ ስሞች ሐዋርያ ስለተባለ የሐዋርያት ጌታ የሐዋርያት ፈጣሪ መሆኑን የሚያስረሳ ስም አይደለም። ሊቀ ካህናትም ስለተባለ በዚህ ልክ ነብይም ስለተባለ የነቢያት ጌታ መሆኑን አንዘነጋም። መልአክም ስለተባለ እግዚአብሔር መላእክት የመላእክት ጌታ እንደሆነ እናውቃለን። በሰራው ስራ ግን ወደዚህ ዓለም የመጣው ለትህትና ስለሆነ በትህትናው ባደረገው ተልእኮና ባደረገው ስለሰው ልጆች ድህነት ባደረገው አገልግሎት እነዚህ ስሞች ለእርሱ ተገብተውታል። እንግዲህ ሐዋርያ ሊቀ ካህናት ነቢይ መልአክ ተብሏል። እነዚህን ገንዘብ ያደረጋቸው ገና በማህፀን ሲጸነስ ነው። መቼ ነው ሐዋርያ መባል የጀመረው ካል ገና በማህፀን ሲጸነስ ቃል
ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ በነሳበት ቅጽበት ስጋም ደግሞ በአብ ቀኝ በኪሩቤል ጀርባ በተቀመጠበት ቅጽበት በዚያ ያለምንም መቀዳደም ፍጹም በሆነ መለኮታዊ ጥበብ እና ክህሎት ችሎታ ፍጹም አንድ በሆነ ተዋህዶ መቀዳደም በሌለበት ተዋህዶ በዚያን ጊዜ ሐዋርያ የሚባልበትን ስም ገንዘብ አድርጓል። ሊቀ ካህናት የሚለውንም ነብይ የሚለውንም መልአክ የሚለውንም በዚያን ጊዜ ገንዘብ ያደረገ ኢየሱስ ክርስቶስ መድኃኔ ዓለም አማኑኤል የሚሉትን ስሞች ገንዘብ ያደረጋቸው ገና በማህፀን ነው። በማህፀን ገንዘብ ያደረጋቸውን በዘመን ሂደት የኛ ድህነታችን የዓለም ድህነት በሂደት እንጂ በቅጽበት ስላልሆነ ክርስቶስ ዓለምን ያዳነው በሂደት ነው። የመጨረሻው ዕለተ ዓርብ ደሙን በማፍሰሱ ስጋውን በመቁረሱ በሞቱ የመጨረሻው ድህነታችን የተፈጸመልን ቢሆንም የጀመረው ግን ከማህፀን ጀምሮ ነው። ከማህፀን ማህፀን ከተጸነሰበት ጊዜ ጀምሮ ነው ድህነታችን የተጀመረው እና እነኚህ ስሞች ከማህፀን ጀምሮ ገንዘብ ያደረጋቸው ስሞቹ ናቸው ማለት ነው። መናፍቃኑ እነ ዲያድርስ እነ ጳውሎስ ሳምሳቲ እነዚህ የመሰሉ መናፍቃን በዮርዳኖስ ከተጠመቀ በኋላ በዚህ ስም ተጠራ ብለዋል። ይሄ ግን ልክ አይደለም። ምክንያቱም ሐዋርያነቱ ሊቀ ካህናትነቱን ሊቀ ካህናትነቱን ነብይነቱን መልአክነቱን ሲጸነስ ገንዘብ ስላደረጋቸው ማለት ነው። ከጥምቀት እስከ ትንሣኤ ያለው ጊዜ ሊቀ ካህናትነቱን የገለጸበት ጊዜ ነው እንጂ ገንዘብ ያደረገበት ጊዜ አይደለም። በስራ በተግባር በጎላ በተረዳ የገለጸበት ጊዜ እንጂ ክህነትን ገንዘብ ያደረገበት ጊዜ ግን አይደለም። ሐዋርያነትንም ገንዘብ ያደረገበት መልአክነትንም ነብይነትንም ገንዘብ ያደረገበት ጊዜ ከጥምቀት በኋላ ሳይሆን ገና በማህፀን ነው። ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ አለን ይላል ሐዋርያው ቅዱስ ጳውሎስ። ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ አለን ዕብራውያን ምዕራፍ 4 ቁጥር 14 ላይ። እንግዲህ ሊቀ ካህናት የተባለው የሊቀ ካህንነትን ስራ ስለሰራ ነው ማለት ነው። ሊቀ ካህናት የተባለው የሊቀ ካህንነትን ስራ ስለሰራ ነው። ይኸውም ከቀደመው ሊቀ ካህናት በተለየ ሁኔታ ራሱን መስዋዕት አድርጎ በማቅረቡ ነው። ከብሉይ ኪዳኑ ሊቀ ካህናት በተለየ የብሉይ ኪዳኑ ሊቀ ካህናት መስዋዕት ያቀርባል እንጂ መስዋዕቱ ራሱ ሊሆን አይችልም። መስዋዕቱ የላም የበሬ የፍየል የበግ ደም ነው፣ ስጋ ነው። መስዋዕት ተቀባዩም እግዚአብሔር ነው፣ ራሱ ሊቀ ካህናቱ አይደለም። ኢየሱስ ክርስቶስ ግን መስዋዕት አቅራቢም መስዋዕቱም ራሱ ነው፣ መስዋዕቱም ተቀባዩም ራሱ ነው። ሶስት ነገሮችን ባንድ ያከናወነ ሶስት ነገሮችን ባንድ የፈጸመ ልዩ ሊቀ ካህናት ነው ኢየሱስ ክርስቶስ። እንግዲህ ከቀደመው ሊቀ ካህናት በተለየ ሁኔታ ራሱን መስዋዕት አድርጎ አቅርቧል። ወሊቀ ካህናት በእንተ ዘተወፈ ትእዛዝ ሕዝብ በሕዝቡ የተፈረደውን መከራ ስለተቀበለ ሊቀ ካህናት ተባለ ይለናል። በሕዝቡ የተፈረደውን መከራ ተባለ። ቅዱስ ዮሐንስ አፈወርቅ ቅዱስ ጳውሎስን ወደ ዕብራውያን ሰዎች የጻፈውን ድርሳን መልእክቱን በተረጎመበት ድርሳኑ ምዕራፍ 5 ላይ በሕዝቡ የተፈረደውን መከራ ስለተቀበለ ማን ኢየሱስ ክርስቶስ ሊቀ ካህናት ተባለ ይለናል ማለት ነው። ከምድራዊ ሊቀ ካህናት የሚለይበት መስዋዕቱን የሚሰዋው መስዋዕቱን የሚቀበለው ራሱ ኢየሱስ ክርስቶስ በመሆኑ ለሊሁ ሰዋኢ ወለሊሁ ተሰዋኢ ወለሊሁ ተወካፊ መስዋዕት ይባላል። ለሊሁ ሰዋኢ ማለት መስዋዕቱን ያቀረበው ራሱ ነው፣ በፈቃዱ ነው። ወለሊሁ ተሰዋኢ ማለት መስዋዕት ሆኖ የቀረበው ራሱ ነው፣ የእርሱ አካል ነው። ወለሊሁ ተወካፊ መስዋዕት ማለትም ያንን ራሱ ያቀረበውን ራሱ መስዋዕት ሆኖ ራሱ ያቀረበውን መስዋዕት የሚቀበለውም ራሱ እግዚአብሔር ስለሆነ ራሱ ነው። ሌላ የሚቀበል አካል የለም።
አብና መንፈስ ቅዱስ በአንዲት ስልጣን ከእርሱ ጋር ይቀበላሉ አካልን ስንመለከት እንጂ የተለየ ስልጣን ስላላቸው ግን አይደለም። እና መስዋዕቱን ያቀረበን መስዋዕቱን መድኃኒት የሆነውን መስዋዕት የተቀበለም ራሱ ስለሆነ ከብሉይ ኪዳኑ ሊቀ ካህን በብሉይ ኪዳን ከነበሩት ሊቃነ ካህናት እጅግ የተለየ ነው ማለት ነው። መስዋዕት መሆን መከራ መቀበል መሞት ነው። መስዋዕት መሆን ማለት መከራ መቀበል መሞት ነው። ይሄውም በዕለተ ዓርብ የፈጸመው ነው። መስዋዕቱን መሰዋት ማለትም መከራ መቀበሉ ፈቃዱ ስለሆነ ነው። መስዋዕቱን ራሱን የሰው እንግዲህ ለሕማም ለሞት አሳልፈው የሰጡት የሰው ልጆች ናቸው፣ አይሁድ ናቸው። ጥንቱን እርሱ በፈቃዱ ለሕማም ለሞት ተላልፎ ሊሰጥ የመጣ ባይሆን ግን አይሁድ በግድ ያዙት ስላልሆነ አይሁድ በግድ የሚይዙት ስላልሆነ መከራ መቀበልን መሞትን በፈቃዱ አድርጎታል ማለት ነው። ጥንቱንም አብ ሲልከው ፈነወ ዋህዶ ተቀዳሚ ተከታይ የሌለው አንድ ልጁን ውረድ ተወለድ ሙት ተሰቀል ብሎ ለሕማም ለሞት አሳልፎ ሰጠው ነው የሚለው። እንግዲህ በአንዲት ፈቃድ አብ ወልድ መንፈስ ቅዱስ በአንዲት ፈቃድ ለሕማም ለሞት ተላልፎ እንዲሰጥ ፈቅደዋል። መስዋዕቱን መሰዋት ማለት መከራ መቀበሉ በፈቃዱ ስለሆነ ነው። ሲሞትም ነፍሱን ከስጋው የለያት ራሱ ስለሆነ ወአልቦ ዘያህይደንያ አላ ለሌም የጠዋ በፈቃዴ ነፍሴን እኔ በፈቃዴ ከስጋዬ ለያታለሁ እንጂ ከስጋዬ የሚለያት በእኔ ላይ ስልጣን ያለው ማንም የለም ብሎ ራሱ በዮሐንስ ወንጌል ምዕራፍ 10 ላይ እንደመሰከረ ሲሞትም ነፍሱን ከስጋው የለያት ራሱ ስለሆነ መስዋዕት አቅራቢ ይባላል ማለት ነው። አባቴ ነፍሴን ተቀበላት ማለቱ የነፍሱ ከስጋው መለየት አንዲት ፈቃደ ሥላሴ ስለሆነች እንጂ ከወልድ የተለየ ስልጣን ለአብ ስላለው አይደለም። መስዋዕት መቀበል ማለትም ከእርሱ ከኢየሱስ ክርስቶስ መስዋዕትነት የተነሳ ይቅር ማለትን ያሳያል። ራሱ መስዋዕት ሆኖ ራሱ ዓለምን ይቅር እንዳለው ያሳያል። ተቀባይነት ማለት ያ መስዋዕት ተቀባይነት ያለው እንግዲህ በብሉይ ኪዳን ብዙ መስዋዕት ተሰውቶ ነበር። በጣም ብዙ እንስሳት ታርደው መስዋዕት ሆነው ቀርበው ነበር። ግን 5500 ዘመን ሲፈስ የነበረው የእንስሳት የበጎች የፍየሎች ደም የርግቦች ደም ሳይቀር ዓለምን ማዳን አልተቻለውም። ቅዱሳንም በሰማዕትነት ነቢያት ስለ እውነት እየመሰከሩ ስለ እግዚአብሔር የባህሪ አምላክነት እየመሰከሩ ደማቸውን እያፈሰሱ ቢያልፉ የክብር አክሊልን በኢየሱስ ክርስቶስ ደም አማካኝነት ተቀዳጁ እንጂ ዓለምን ማዳን ግን አልተቻላቸውም። ራሳቸውንም በዘመኑ ማዳን አልተቻላቸውም። ሆኖም ግን እስከ ክርስቶስ ድረስ በእግዚአብሔር እጅ እየተጠበቁ ምንም እንኳን ገነት ባይገቡ መከራው ቀርቶላቸው ቆይተዋል። ከክርስቶስ ሞት በኋላ የክብር አክሊልን ተቀዳጅተው ወደ ገነት ገብተዋል ማለት ነው። ስለዚህ መስዋዕት መቀበል ማለት ከእርሱ መስዋዕትነት የተነሳ ራሱ ዓለምን ይቅር ማለቱን የሚያሳይ ነው። መስዋዕት ተቀባይነት ማለት ይቅር ማለት የሥላሴ አንዲት ፈቃዳቸው ናት። ለአባቱ አቀረበ በማለት መስዋዕት ተቀባይነትን ለአብ መስጠታችን ይቅር የሚል ልብ ነውና የወልድ የመንፈስ ቅዱስ ልባቸው አብ ስለሆነ በልቡ በአብ ይቅር እንዳለን ለመንገር ነው እንጂ አብ ብቻ ዓለምን ይቅር ያለው ነው ማለት ግን አይደለም።
ራሱን ያማረ የተወደደ መስዋዕት አድርጎ ለባህሪ አባቱ አቀረበ ይለዋል ቅዱስ ኤፍሬም። ራሱን ያማረ የተወደደ መስዋዕት አድርጎ ዘአረገ ለአቡሁ ዕጣነ ወመስዋዕተ ስሙረ ለአባቱ ራሱን ያማረ የተወደደ መስዋዕት አድርጎ አቀረበ ይለዋል ኢየሱስ ክርስቶስ። ስለዚህ ይቅር ማለት የሥላሴ አንዲት ፈቃዳቸው እንደሆነች መረዳት ያስፈልጋል። ራሱን ያማረ የተወደደ መስዋዕት አድርጎ ለባህሪ አባቱ አቀረበ ቢለው ኢየሱስ ክርስቶስን ይቅር ባይነት ከልብ ስለሆነ ለኢየሱስ ክርስቶስ ልቡ አብ ስለሆነ ለመንፈስ ቅዱስ ልቡ አብ እንደሆነ ለቃልም ልቡ አብ በመሆኑ ለአብ ሰጥቶ መጽሐፍ ይናገራል እንጂ ያ የአብ ልብነት ግን ለወልድም ለመንፈስ ቅዱስም ለአብም አንድ ልብ ስለሆነ ያላቸው በአብ ልብነት ወልድ በስልጣኑ ይቅር የሚልበት ገንዘብ ስላለው የባህሪ አንድነት ስላላቸው በይቅር ባይነት ይቅር ባይነት ለአብ ተሰጥቶ ቢነገርም ወልድም መንፈስ ቅዱስም አንድ የሚሆኑበት የምህረታቸው የርህራሄያቸው መገለጫ ነው ማለት ነው። እንግዲህ መጻሕፍት ለአብ ቢሰጡ ይቅር ባይነትን ለምንድነው ካልን ልብ ይቅር የሚል ልብ ነው። የወልድ የመንፈስ ቅዱስ ደግሞ ልባቸው አብ ስለሆነ በልቡ በአብ ወልድ ይቅር እንዳለን ለመንገር ራሱን ያማረ የተወደደ መስዋዕት አድርጎ ለባህሪ አባቱ አቀረበ ይለናል እንጂ መስዋዕቱን ተቀባይም ከአባቱ ጋር ከመንፈስ ቅዱስ ጋር ራሱ ኢየሱስ ክርስቶስ እንደሆነ እናምናለን። ከታጠቡ ከክንድ ከታረቁ ከልብ ይላሉ አበውን በብሂላቸው ሲናገሩ። ከታጠቡ ከክንድ ከታረቁ ከልብ። ስለዚህ እርቅ ከልብ እንደሆነ የወልድ የመንፈስ ቅዱስ ልባቸው ደግሞ አብ ስለሆነ በዚህ ልክ መጻሕፍት ለአብ ሰጥተው ቢናገሩም አብ ብቻ ነው ይቅር ያለ ዓለምን ማለት ግን አይደለም። ሶስቱ አካላት በአንዲት ይቅር ባይነታቸው ይቅር ብለውታል ዓለምን። የኢየሱስ ክርስቶስን ሊቀ ካህናትነት በተመለከተ ሐዋርያው ቅዱስ ጳውሎስ ወሰመዮ እግዚአብሔር ሊቀ ካህናት ዘለዓለም በከመ ሲመቱ ለመልከጼዴቅ እግዚአብሔርም እንደ መልከጼዴቅ ሹመት የዘላለም ሊቀ ካህናት አለው ይላል ዕብራውያን ምዕራፍ 5 ቁጥር 10 ላይ። እግዚአብሔር ምን አለው? እንደ መልከጼዴቅ ሹመት የዘላለም ሊቀ ካህናት አለው። ማንን? ኢየሱስ ክርስቶስን። እንግዲህ ቅዱስ ጳውሎስ ከዚህ ላይ ሁለት ነገር ያስረዳል። አንደኛ የሾመው ማን እንደሆነ ተናግሯል። ማን ብሎ? እግዚአብሔር ሾመው በማለት ሿሚው እግዚአብሔር እንደሆነ ተናግሯል። ሁለተኛው ደግሞ ክህነቱ እንዴት ያለች እንደሆነች እንደ መልከጼዴቅ ባለ ሹመት በማለት ተናግሯል። የሾመው ማን ነው? እግዚአብሔር ነው። ክህነቱ ደግሞ የማንን ክህነት ትመስላለች? መልከጼዴቅን ክህነት ትመስላለች ነው። እግዚአብሔር ሾመው ስንል ግን እግዚአብሔር ሾመው ማለት ራሱን ሾመ ማለት ነው እንጂ ከራሱ የተለየ ሌላ አካል ማለት አይደለም። ለአብ ብንሰጥ ለመንፈስ ቅዱስ ብንሰጥም ምንም በአካላት የተለዩ ቢሆኑ ከወልድ በባህሪ አንድ ስለሆኑ ራሱ እግዚአብሔር ወልድ ራሱን ሾመ ማለት ነው። ከአብ ከመንፈስ ቅዱስ ጋር አንዲት በሆነች ስልጣኑ ራሱን ሾመ ማለት ነው። የሾመው እግዚአብሔር ነው ስንል እግዚአብሔር አብ ብቻ ወይም ደግሞ እግዚአብሔር መንፈስ ቅዱስ ብቻ የሾሙት ማለት አይደለም። በአንዲት ስልጣን ራሱን ሾሟል ነው። ሁለተኛው ክህነቱ እንዴት ያለች እንደሆነች እንደ መልከጼዴቅ ባለ ሹመት በማለት ያው ነግሮናል። እነዚህ ሁለት ቃላት በቀጥታ ገጸ ንባባቸውን ከተከተልን ትክክለኛውን ምስጢር አያሳዩንም፣ ወደ ስህተትም ሊወስዱን ይችላሉ። ስለዚህ በማስተዋል በእምነት አይል ሊታዩ ይገባል። ወደ ምድራውያን ካህናት እንዳንወስደው ሐዋርያው በቁጥር 11 ላይ ሲናገር ስመለዝንቱስ እጹብ ነገሩ ወይጅትካል ይፈክሩዎ በቃል ልንናገረው ጭንቅ ነው በማለት የምስጢሩን ደግነት ወይም ደግሞ ታላቅነት ገልጿል። ተሾመ ስላለን ክህነትን ተሾሟል ከእግዚአብሔር ስላለን እንደ ምድራውያን ካህናት ሊቀ ካህን ነበር የምንለው አይደለም። የተለየ ሊቀ ካህን ነው።
ተሾመ ስላለንም በአንዲት ስልጣን ራሱን ሾሟል ማለት ነው እንጂ ራሱ ስልጣን የሌለው ሆኖ ሌላ አካል የሾመው ማለት አይደለም እንደምድራውያን ካህናት ማለት ነው። ስለዚህ በቃል ልንናገረው ጭንቅ ነው በማለት የምስጢሩን ታላቅነት ይገልጻል ሐዋርያው ቅዱስ ጳውሎስ። እነን ከላይ ያየናቸውን እግዚአብሔር ሾመውና ሹመቱ ደግሞ የመልከ ጼዴቅን ሹመት ይመስላል የሚሉትን ሁለት ዋና ነገሮች ምስጢራቸው ስንመለከት እግዚአብሔር ሾመው ማለት አብ ወይም መንፈስ ቅዱስ ብቻ ሾሙት ማለት አይደለም። ወልድም እግዚአብሔር ነውና በእግዚአብሔርነትህ ስጋህን ሊቀ ካህናት አድርገህ ሾምክ ማለት ነው እንጂ እርሱ ተሿሚ አብ መንፈስ ቅዱስ ሿሚ ሆነው አይደለም። ይህን ልብ ማለት ይገባል። በመጽሐፍ ቅዱስ እንዲህ አይነት ብዙ ቃላትን እናገኛለን። በዚህም ጊዜ ግን እርሱ ስልጣን ስለሌለው ማለት አይደለም። ምክንያቱም እግዚአብሔርነት የሶስቱ የአንድነት መጠሪያ ስለሆነ ማለት እግዚአብሔር የሚለው ስም የሶስቱ አካላት አንሰ እግዚአብሔር እብል በእንተ አብ ወልድ ወመንፈስ ቅዱስ እኔ እግዚአብሔር ባልሁ ጊዜ ስለ አብ ስለ ወልድ ስለ መንፈስ ቅዱስ እናገራለሁ ነው የሚለው ሊቁ። ስለዚህ እግዚአብሔር ሾመ ማለት ራሱን ሾመ፣ ቃል የተዋህደውን ስጋውን አከበረ በስልጣኑ ማለት ነው እንጂ አብና መንፈስ ቅዱስ ወልድን የሚሾሙት ወልድ ደግሞ ከአብና ከመንፈስ ቅዱስ ብቻ የሚሾም ለራሱ ስልጣን የሌለው ማለት አይደለም። በአንዲት ስልጣን በአብ መንፈስ ቅዱስ በራሱም ስልጣን የራሱ ስልጣን በሆነች በአብ በመንፈስ ቅዱስ ስልጣን አካላዊ ቃል የተዋህደውን ስጋውን አከበረ፣ ሊቀ ካህናት አድርጎ ሾመ ነው። ትምህርታችን፣ እምነታችን፣ ሃይማኖታችን ይሄ ነው። ሐዋርያው ቅዱስ ጳውሎስ በዚህ ምዕራፍ ክርስቶስኒ አኮረሶ ዘንእደ ከመ ይኩን ሊቀ ካህናት እንዲሁ ክርስቶስ ሊቀ ካህናት ይሆን ዘንድ ራሱን ያከበረ አይደለም ይላል። ዳእሙ ይቤሎ ወልደ አንተ ወአነ ዮም ወለድኩከ ነገር ግን አንተ ልጄ ነህ እኔም ዛሬ ወለድኩህ ያለው እርሱ ራሱ ነው። ማን? እግዚአብሔር አብ ብሎ ይመሰክራል ማለት ነው። እንግዲህ ይህን ንባብ በመያዝ የሾመው አብ ነው እንጂ እርሱ ራሱን የሾመ አይደለም ማለት አይገባም። እውነት ነው። ከሰው ወገን ለራሱ ክብርን የሚወስድ ማንም የለም። ሰው የሆነ እንደሆነ እግዚአብሔር ነው የሚሾመው። የሚሾመው የሚሾምበት የሚሾምለት አካል አለ። ሰው የሆነ እንደሆነ የሚሾመው አካል አለ። የሚሾምበት ቦታ የሚሾምለት ሕዝብ የሚያስፈልገው በመሆኑ ትስብእት አካላዊ ቃል ሳይዋሃደው ለራሱ በራሱ ክብርን ወይም አምላክነትን ገንዘብ ያደረገ እንዳልሆነ ነገር ግን የአብ የባህሪ ልጁ ቃሉ ወልድ በጽንስ ጊዜ ትስብእትን ቢዋሃድ ያን ጊዜ ትስብእት የአካላዊ ቃልን ክብር ገንዘብ ያደርግ ተሾመ፣ ከበረ፣ ተባለ ማለት ነው። እንግዲህ በጽንስ ጊዜ የነበረውን የከዊን ተዋህዶ አብ በዮርዳኖስ የሚወደው ልጅ ይህ ነው ብሎ ትስብእት ብቻውን እንዳልከበረ እንግዲህ የሚወደው ልጅ ይህ ነው ያለው ማለት ነው። በዮርዳኖስ ወንዝ በዮሐንስ እጅ የሚጠመቀውን ኢየሱስ ክርስቶስን እንጂ ለይቶ ስለ ስጋ ለይቶ ስለ መለኮት ብቻ የተናገረ አይደለም። አንዱን ኢየሱስ ክርስቶስ በተዋህዶ አንድ የሆነውን ኢየሱስ ክርስቶስን የሚወደው ለተዋህዶ የመረጡት ልጅ እርሱ ነውና እርሱን ስሙት ብሎ እግዚአብሔር አብ በሰማይ በባህሪ ክብሩ በደመና ሆኖ መስክሯል ማለት ነው። የሚወደው ልጅ ይህ ነው ብሎ ትስብእት ብቻውን እንዳልከበረ ወልድ በጽንስ ጊዜ ወልድ ቢዋሃደው ትስብእት እንደከበረ ትስብእት ብቻ ሳይሆን ወልድ እንደከበረ ተዋህዶውን ገልጿል ማለት ነው አብ ሲመሰክር። ስለሆነም ተዋህዶ ክብር ሆኖታል ማለት ነው። ተዋህዶ ለስጋ ክብር እንደሆነ አስረድቷል። የከበረው ስጋ ነው። ያከበረው ደግሞ ስጋን የተዋህደው መለኮት ራሱ ቃል ነው። የተዋህደውን ስጋን ያከበረ ነው።
ስለዚህ በጽንስ ጊዜ ወልድ ቢዋሃደው ስጋን ተዋህዶ ክብር እንደሆነው አስረድቷል። ምን በማለት የምወደው ልጄ ይህ ነውና እርሱን ስሙት በማለት አብ በመመስከር እኔም ዛሬ ወለድሁ ይላል። አብ ነው ይሄን የሚናገር። እኔም ዛሬ ወለድሁ ያለው ስለ ክብረ ትስብእት የተነገረ መሆኑን ሊቁ ዮሐንስ አፈወርቅ እመቦ ዘይብል ዝኑ ይትባሃል በእንተ ወልድ ንብሎ እወ ይትባሃል ወአነ ዮም ወለድኩከ ያለው እኔ ዛሬ ወለድሁ ያለው ለሹመቱ ይነገራልን የሚል ሰው ቢኖር አዎን ለሹመቱ ይነገራል ብለን እንመልስለታለን ይላል ቅዱስ ዮሐንስ አፈወርቅ። ዕብራውያንን በተረጎመበት ድርሳኑ ምዕራፍ 8 ላይ ድርሳን 8 ላይ እኔ ዛሬ ወለድሁ ያለው ለሹመቱ ይነገራልን የሚል ሰው ቢኖር ሹመቱ የተባለ ማን ነው? ስጋ ማለት ነው። ለተሾመ ለስጋ ይነገራልን የሚል ሰው ቢኖር አዎን ለሹመቱ ለስጋ ይነገራል ብለን እንመልስለታለን ነው። ስለዚህ ስጋን አብ እኔ ዛሬ ወለድሁ አለው ማለት ነው። ቅድመ ዓለም ሩቅ መለኮትን ብቻ የወለደ አብ በዮርዳኖስ ሲመሰክር ምን ብሎ መሰከረ? ስጋን ጨምሮ እኔ ዛሬ ወለድሁ አለው ማለት ነው። ይህ ማለት ምን ማለት ነው? አብ ወልድን የወለደው በስጋው ነው ማለት ሳይሆን አብ ወልድን የወለደው በመለኮቱ ነው። ወልድ በስጋ የተወለደ ከእመቤታችን ቅድስት ድንግል ማርያም ነው። ሆኖም ስጋን አብ ልጄ ነህ ለምን አለው ካልን ቅድመ ዓለም የወለደውን መለኮትን ገንዘብ ስላደረገ አካሉ ስላደረገ ባህሪው ስላደረገ ስጋን መለየት ስለሌለባቸው ስጋና መለኮት አብ አንድነትን ተዋህዶን በሚያጸና መለኮታዊ ቃል እኔም ዛሬ ወለድሁ ብሎ ስጋን በመለኮት ገንዘብ እንደወለደው ነግሮናል። ራሱ ምስክር ሆኗል ነው አብ እግዚአብሔር አብ። ዮም ወይም ዛሬ ዮም ማለት ዛሬ ማለት ነው። ዛሬ ወለድሁ ስላለ እስከ ዮርዳኖስ ሳይሾም ቆይቶ ኋላ በዮርዳኖስ ስለሾመው ዮም ወይም ደግሞ ዛሬ አለ የሚል ቢኖር ይህ ትክክል አይደለም። እስከ ዮርዳኖስ ድረስ ሳይሾም ቆይቶ ማለት አይደለም። የተሾመ መቼ ነው? በገና በጽንስ ጊዜ ነው። ዮም የሚያሳይ ዳህራዊነትን አይደለም። ዮም ዳህራዊነትን አያሳይም። ዛሬ የሚለው በጽንስ ጊዜ ሳይሾም ቆይቶ በዮርዳኖስ ጊዜ መሾሙ የሚያሳይ አይደለም። ዮም ወይም ዛሬ የሚለው ለብዙ ዘመን የሚነገር ቃል እለቱን አስመልክቶ ዛሬ ሊባል ይችላል። አንዱ ዓለም በራሱ ዛሬ ሊባል ይችላል። አንዱ ዓለም አንድ ዓለም ማለት ነው። ለምሳሌ ፍጥረታት ሳይፈጠሩ የነበረው ዓለመ ሥላሴ ያ ዛሬ ሊባል ይችላል። ፍጥረታት ተፈጥረው መጨረሻ ዓለም እስኪያልፍ ፍጥረታት በዚህ ምድር የሚኖሩበትን ዘመን እስኪጨርሱ ድረስ ይሄ ማይከለ ዘመን የሚባለው ዛሬ ተብሎ ሊገለጽ ይችላል። ከዓለም ህልፈትና ህልቀት በኋላ በእግዚአብሔር መንግስት የምንኖርበት ዓለም ዛሬ ተብሎ ይነገራል። በመጻሕፍት ዛሬ በእነዚህ ይገለጻል ማለት ነው እንጂ አንድን ዕለት ብቻ የሚመለከት አይደለም። እኛ ከመጻሕፍት በተለየ አረዳድ አንድን ዕለት ብቻ አስመልክተን ዛሬ ልንል እንችላለን። በእግዚአብሔር ዘንድ ግን ሁሉም ዛሬ ነው። በእግዚአብሔር ዘንድ ያለፈ የሚመጣ የሚባል ጊዜ የለም። ያለፈ የሚመጣ የሚባል ጊዜ የለም። ሁሉም በእግዚአብሔር ዘንድ ዛሬ ነው። ወአነ ዮም ወለድኩከ ያለው ለሹመቱ ይነገራልን የሚል ሰው ቢኖር አሁን ለሹመቱ ይነገራል ነው። ነብዩ ቅዱስ ዳዊት በመዝሙር 94 ቁጥር 8 ላይ ዮም ለእመ ሰማይክሙ ቃሉ ይታጽሙ ልበክሙ ዛሬ ድምጹን ብትሰሙ ልባችሁን አታጽኑ ይላል። እንግዲህ ዛሬ ድምጹን ብትሰሙ ልባችሁን ምን አትበሉ አታጽኑ ያለውን ቃል ቅዱስ ዮሐንስ ሲተረጉም ብሂለ ዮም እንዘሃሎ ዝንቱ ዓለም ወዕለት ዮም እንዘ ይሰመይ ብሂል ዮም ማለት ዛሬ ማለት ይህ ዓለም ሳያልፍ ዮም የሚያሰኝ ዕለት ሳለ ማለት ነው ብሎ ተረጉሟል ቅዱስ ዮሐንስ አፈወርቅ ማለት ነው። ትርጓሜ ዕብራውያን ድርሳን 6 ላይ እንግዲህ ዮም ማለት ዮም ዛሬ ነው ብለናልና ዛሬ ማለት ይህ ዓለም ሳያልፍ
ዮም የሚያሰኝ ዕለት ሳለ ማለት ነው። እንግዲህ ዛሬ ማለት በጠቅላላው ይህ ዓለም ከተፈጠረበት ጀምሮ እስከሚጠናቀቅበት ድረስ የዚህ ዓለም መግቦት እስኪያልቅ ድረስ ያለው ዘመን ዛሬ ተብሎ ይገለጻል። መጽሐፍ ይህንን ነው የሚነግረን። ስለዚህ በዮርዳኖስ እኔም ዛሬ ወለድኩ ስላለው አብ ኢየሱስ ክርስቶስን በዮርዳኖስ በተጠመቀበት በዚያ ዕለት ብቻ የወለደው ማለት አይደለም። ገና ከጽንስ ጀምሮ በመለኮት ገንዘብ ስጋን እንደወለደው የሚያስረዳ ነው። በመጻሕፍት መሰረትነት የምንረዳው ዮም የሚለው ቃል አንድ ቀንን ብቻ ወስኖ እንደማያሳይ ነው ማለት ነው። አንድ ቀንን ብቻ ወስኖ የሚያሳይ አይደለም ዮም ማለት ዛሬ የሚለው። ይህም ስለሆነ ዛሬ ወለድኩህ ያለው ዮርዳኖስን ብቻ የሚያስረዳ አይደለም። አንተ ልጄ ነህ ያለው ቀዳማዊ ልደቱን ሲያስረዳ ዓለም ሳይፈጠር ከብቻ ባህሪው አብ ወልድን መውለዱን ሲያስረዳ አንተ ልጄ ነህ አለው። ቀዳማዊ ልደቱን ሲናገርለት፣ ሲመሰክርለት፣ ሲገልጽለት ማለት ነው። ዛሬም ወለድኩህ ያለው ደግሞ ዳህራዊ ልደቱን ያስረዳል። ከእመቤታችን ከቅድስት ድንግል ማርያም የተወለደው ልደቱን ያስረዳል። ታዲያ ከእመቤታችን አኮ ወልደ ማርያም በመለኮቱ ዘእንበለ ዳእሙ በትስብእቱ በሰውነቱ እንጂ በመለኮቱ የድንግል ማርያም ልጅ አይባልም ይላል መጽሐፍ። ልክ እንደዚህ ለአብ ደግሞ በመለኮቱ እንጂ በሰውነቱ ልጁ አይባልም እንላለን ያልን እንደሆነ ጥንቱን አብ ብቻ መለኮትን የወለደ ቢሆንም ያ ከአብ የተወለደው መለኮት በተዋህዶ አንድ አካል ስለሆነ አንድ ባህሪ ስለሆነ አብ በኋለኛው ዘመን ከእመቤታችን በተወለደ ጊዜ በመለኮት ገንዘብ ስጋን ወልዶታል እንላለን። ስለወለደው ግን ሶስት ልደት አንልም። ሶስት ልደት አለው ኢየሱስ ክርስቶስ አይሰኝም። ለምን? ይህ ገንዘብ በማድረግ ነው እንጂ አብ ስጋ ኑሮት ወልድን የወለደው ማለት አይደለም። ሆኖም አብ የወለደው ወልድ ስጋን ከነሳ በኋላ ስጋ ደግሞ ልክ ወልድ ከአብ ሲወለድ ያለውን የባህሪ የመለኮት ገንዘብ በማድረጉ በተዋህዶ የጸና በመሆኑ በመለኮት ገንዘብ አብ በኋለኛው ልደቱ ስጋን እንደወለደው መጽሐፍ ሲነግሩናል ነው። በዚህ አረዳድ በዚህ ምስጢር የምንረዳው ነው እንጂ አብ የወለደው በመለኮቱ ነው፣ ድንግል ማርያም የወለደችው በስጋው ነው። የኢየሱስ ክርስቶስን ሊቀ ካህንነት ወይም ደግሞ ሊቀ ካህናትነት እንደ መልከጼዴቅ ያለ ነው ማለቱ የመልከጼዴቅ ክህነት ለጌታ ክህነት ምሳሌ ስለሆነ ነው። የመልከጼዴቅ ክህነት ለጌታ ክህነት ምሳሌ ነበር። ምሳሌም ስንል በሐዲስ ኪዳን ካለው ክህነት የተለየ ነው ምሳሌነቱ። በሐዲስ ኪዳን ያንዱ ካህንና የሌላኛው ካህን ክህነት አንድ ነው፣ ፍጹም አንድ ነው፣ የሚለያይበት ነገር የለውም። ያንዱ ጳጳስና ያንዱ ጳጳስ ክህነት የኢትዮጵያ ፓትርያርክና የግብጽ ኦርቶዶክሳዊት ተዋህዶ ቤተክርስቲያን ፓትርያርክ ክህነት አንድ ነው። ልክ እንደዚህ አይነት ማለት አይደለም። የመልከጼዴቅና የኢየሱስ ክርስቶስ ክህነት እንደዚህ አይነት ነው ማለት አይደለም። የመልከጼዴቅ ክህነት ፍጹም ምሳሌ ነበር። የጌታ ኢየሱስ ክርስቶስ ክህነት ደግሞ ፍጹም አማናዊ ነው። ምሳሌነቱንና አማናዊነቱን እንመልከት። ተርጓሚው በምን እንደሚመሳሰሉና በምን እንደሚለያዩ ሲያብራራ የመጽሐፍ ቅዱስን ቃል መልከጼዴቅ በስንዴ በወይን ያስታኩት ነበር፣ በስንዴ በወይን መስዋዕት ያቀርብ፣ እግዚአብሔርን ያከብር፣ ያመሰግን እንደነበር መጽሐፍ ቅዱስ ይነግረናል። እርሱም ስጋውን ደሙን በስንዴ በወይን ሰጥቶናልና ማን? ክርስቶስ። እንግዲህ መልከጼዴቅ በስንዴ በወይን ያስታኩት መስዋዕት ያቀርብ እንደነበር ያ መስዋዕት ምንም ምሳሌያዊ መስዋዕት ይሁን እንጂ የሚያቀርበው ግን በምን ነበር? በስንዴና በወይን። ጌታ ኢየሱስ ክርስቶስም ቅዱስ ስጋውንና ክቡር ደሙን በምን ሰጠን? በስንዴና በወይን። በዚህ ምክንያት ክህነቱ እንደ መልከጼዴቅ ያለ ክህነት ነው ተብሏል ነው የጌታ ክህነት።
ምሳሌነቱ ነው። የመልከጼዴቅ ክህነት ለጌታ ክህነት ምሳሌ መሆኑ በስንዴና በወይን በተመሳሳይ ያቀርብ ስለነበር። ሌላው መልከጼዴቅ ሹመቱ ከእገሌ ተሾመው አይባልም። የሰው ልጆች ክህነትን ሲሾሙ በብሉይ ኪዳን እንግዲህ ከሕግ ከተጀመረ ጀምሮ ማለት ነው የመጽሐፍ ሕግ ለሙሴ ከተሰጠ ጀምሮ በአሮን በኩል ክህነት ይተላለፍ ነበር። ሊቀ ካህናትነት በአሮን በኩል ሊቀ ካህንነት፣ በሌዊ ወገንና በሌዊ ቤት ደግሞ በሌዊ ዘር ደግሞ ከ12ቱ ከያዕቆብ ልጆች በሌዊ ዘር ጠቅላላ የክህነት አገልግሎት ይተላለፍ ነበር ከአባት ወደ ልጅ ማለት ነው። የመልከጼዴቅ ክህነት ግን በእንዲህ አይነት ክህነት አይደለም። ሲጀመር መልከጼዴቅ ነገዱ ከሌዊ ነገድ ሳይሆን ከካም ነገድ ነው። ከሌዊና ከነ አሮን በፊት በነሴም ዘመን የነበረ ታላቅ ካህን ነው መልከጼዴቅ። እናም መልከጼዴቅ ሹመቱ ከገሌ ተሾመው አይባልም፣ ከእግዚአብሔር ነው የተሾመው። ሰዎች ከእግዚአብሔር አግኝተው ሌላውን እንደሚሾሙት ሙሴ አሮንን እንደሾመው አሮን ደግሞ ከርሱ በኋላ ያሉትን እና አልዓዛርን እንደሾመ ልክ እንደዚህ የእግዚአብሔርን ስልጣን በሰዎች በኩል ሰዎች እንደሚቀበሉት ያይደለ መልከጼዴቅ ቀጥታ ከእግዚአብሔር ነው የተሾመው ነው። መልከጼዴቅ ቀጥታ ከእግዚአብሔር እንደተሾመ ክህነቱን ጌታ ኢየሱስ ክርስቶስም የተሾመው ከራሱ ነው። ራሱ እግዚአብሔር ነው። ከራሱ ከባሕርይ አባቱ ከባሕርይ ሕይወቱ ከመንፈስ ቅዱስ ከባሕርይ አባቱ ከአብ ተሾሞታል። ሴሞ አቡሁ ይለዋል አባቱ ሾመው ተብሎ እንደተጻፈ ማለት ነው። የመልከጼዴቅ ሹመት ለእገሌ አለፈ አይባልም። በመልከጼዴቅ ተጀምሮ በመልከጼዴቅ የተጠናቀቀ ነው የመልከጼዴቅ ሹመት። እሱንም የጌታ ክህነት ይመስለዋል። ይህም ማለት የጌታም ሹመት ለእገሌ አለፈ የሚባል አይደለም። ይህን ስንል የጌታን ክህነት ሹመት ሐዋርያት ገንዘብ አላደረጉትም፣ ጌታ ሐዋርያትን አልሾማቸውም፣ ከሐዋርያት ተያይዞ ክህነት አልወረደም፣ አልመጣም፣ እስከኛም አልደረሰም ወይም እስከ ዓለም ፍጻሜ አይደርስም ማለት አይደለም። የአዲስ ኪዳን ክህነት የጌታ ኢየሱስ ክርስቶስ ክህነት እንደሆነ ይታመናል፣ ይታወቃል። ሆኖም ግን ጌታ ኢየሱስ ክርስቶስ ለሊሁ ሰዋኢ ወለሊሁ ተሰዋኢ ወለሊሁ ተወካፊ መስዋዕት ራሱ መስዋዕት ራሱ መስዋዕት አቅራቢ ራሱ መስዋዕትን ተቀባይ ሆኖ ያገለገለበት የክህነት አገልግሎት በራሱ በኢየሱስ ክርስቶስ ብቻ የቀረ ነው ማለት ነው። ምክንያቱም ሐዋርያት የጌታ ኢየሱስ ክርስቶስን ክህነት ገንዘብ ያደርጉ በእነርሱ መስዋዕት አቅራቢዎች ይሆናሉ እንጂ ራሳቸው መስዋዕት ሆነው ዓለምን አላዳኑም፣ ሊያድኑም አይችሉም። ከሐዋርያትም ቀጥሎ ክህነት በቀጣዩ ትውልድ የሚተላለፍ መንፈስ ቅዱሳዊ ሀብት ነው። ሆኖም ግን ሐዋርያት መስዋዕትን ያቀርባሉ እንጂ ራሳቸው መስዋዕት እንዳልሆኑ ራሳቸውም ደግሞ መስዋዕቱን ተቀባይ እንዳልሆኑ ሁሉ ሌላውም ከሐዋርያት ቀጥሎ የተሾመውም የሰው ልጅ በሙሉ ካህናት፣ ሊቃውንት፣ ጳጳሳት፣ ኤጲስቆጶሳት ሐዋርያትን መስለው የሚያገለግሉ ናቸው እንጂ ኢየሱስ ክርስቶስን ፍጹም መስለው የሚያገለግሉ አይደሉም። ፍጹም መስለው የሚለውን ማስተዋል ይገባል። ያ ማለት ጌታ ኢየሱስ ክርስቶስ መስዋዕትም መስዋዕት አቅራቢም መስዋዕቱን ተቀባይም ነው። ከሐዋርያት ጀምሮ ጳጳሳት፣ ኤጲስቆጶሳት፣ ካህናት ግን መስዋዕትን ያቀርባሉ እንጂ መስዋዕት ሆነው አይቀርቡም። መስዋዕቱንም የሚቀበሉ እነርሱ ሳይሆኑ መስዋዕቱን ለእግዚአብሔር ያቀርቡታል። እግዚአብሔር ያንን መስዋዕት በሚገባ ተቀብሎ በረከትን ሕይወትን ለሰው ልጆች ያድላል ነው። በዚህ ምክንያት የመልከጼዴቅ ክህነት ሹመት ለእገሌ አለፈ እንደማይባል የጌታ የኢየሱስ ክርስቶስም ክህነት ለእገሌ አለፈ አይባልም እንላለን እንጂ ክህነት ከኢየሱስ ክርስቶስ የተገኘ መሆኑን መዘንጋታችን አይደለም። ይህን በማስተዋል መረዳት ይገባል። የመልከጼዴቅ ክህነት ለጌታ
ክህነት ምሳሌ እንጂ አማናዊ እንዳልሆነ ሊቃውንት ያስረዳሉ። የሊቃውንቱን ሐሳብ ስንመለከት መምህር ዓለም ቅዱስ ቄርሎስ አርአይናክሙኬ ገሃደ ወክሱተ ከመ አርአያ ወአምሳል ክህነቱ ለክርስቶስ ኮነ መልከጼዴቅ። መልከጼዴቅ የክርስቶስ ምሳሌ ክህነቱም የክርስቶስ ክህነት ምሳሌ እንደሆነ በጎላ በተረዳ ነገር አስረዳናችሁ ይላል ተረፈ ቄርሎስ ምዕራፍ 24 ቁጥር 30። ዮሐንስ አፈወርቅም በከመ ኮነ ስመዝኩ ንጉሠ ጽድቅ ወሰላም መልከጼዴቅ አማናዊ በመሆን ያይደለ ምሳሌ በመሆን ንጉሠ ጽድቅ ንጉሠ ሰላም ማለት እንደሆነ መጠን በሕገ ምሳሌ ወአኮ በጥዩቅ ይልና ወክርስቶስሰ በአማን ውእቱ ንጉሠ ጽድቅ ወሰላም ንጉሠ ሰላም እንደሆነ መጠን አማናዊ እንደሆነ ተነገረ ይላል ቅዱስ ዮሐንስ አፈወርቅ ዕብራውያንን በተረጎመበት ድርሳን 12 ላይ ማለት ነው። ኢትዮጵያዊ ሊቅ አባ ጊዮርጊስም ወክህነቱ ይህ ለመልከጼዴቅ ይኮነ ፍጹመ ከመ ክህነተ ኢየሱስ ክርስቶስ የመልከጼዴቅ ክህነት እንደ ኢየሱስ ክርስቶስ ክህነት ፍጹም አልሆነም ይላል። ለምን እስመ ይጸርሃ ሎቱ አብ እምሰማይ እንዘይብል ዝንቱ እቱ ወልደ ዘአፍቅር ወሎቱ ስምዕዎ አብ ከሰማይ የምወደው ልጄ ይህ ነው እርሱን ስሙት ብሎ አልመሰከረለትምና ይልና ወመልከጼዴቅ ኢኮነ አምላከ አላ ጸዋሪ ስሙ ለአምላክ በከመ ኢያሱ ዜናዊ ተሰይመ ኢየሱስም ቅድመ ኢየሱስ ናዝራዊ መልከጼዴቅ አምላክ አይደለም የነዌ ልጅ ኢያሱ ከናዝሬቱ ኢየሱስ በፊት ኢየሱስ ተብሎ የአምላክን ስም ተሸካሚ እንደሆነ መልከጼዴቅም የአምላክን ስም ተሸከመ እንጂ አማናዊ አይደለም በማለት ከኢያሱ ጋር አነጻጽሮ ይናገራል ማለት ነው። መጽሐፈ ምስጢር ምዕራፍ 26 ቁጥር 53 ላይ እንግዲህ መልከጼዴቅ ለስግው ቃል ለኢየሱስ ክርስቶስ ክህነት የመልከጼዴቅ ክህነት ምሳሌ ራሱ መልከጼዴቅም ለኢየሱስ ክርስቶስ ምሳሌ እንጂ አማናዊ አይደለም ነው። የመልከጼዴቅ ክህነት አማናዊ ቢሆን ኖሮ አካላዊ ቃል ሰው ባልሆነ ነበር። ምክንያቱም አማናዊ ክህነት በብሉይ ኪዳን ቢኖር ኖሮ ዓለም በዚያ አማናዊ ክህነት መዳን ስለሚችል ማለት ነው። የመልከጼዴቅ ክህነት ምሳሌ እንጂ አማናዊ ስላልሆነ ግን ኢየሱስ ክርስቶስ እግዚአብሔር ሰው ሆኖ ኢየሱስ ክርስቶስ ተብሎ ስለዚህ ሰው በሆነበት ዓላማ አማናዊ በሆነ ክህነቱ ራሱን መስዋዕት አድርጎ ራሱ ያንን መስዋዕት አቅርቦ በፈቃዱ ነፍሱን ከስጋው ለይቶ በፈቃዱ መከራን ተቀብሎ ሞቶ ማለት ነው። ያንንም ደግሞ እውነተኛ የሆነ በፈቃዱ ያደረገውን የትሩፋት ስራ ራሱ ተቀባይ ሆኖ ዓለምን ከፍዳ ነፃ አድርጓል ማለት ነው። ስለዚህ የመልከጼዴቅ ክህነት ምሳሌ እንጂ አማናዊ አይደለም የሚለውን እንረዳለን። የኢየሱስ ክርስቶስ ሊቀ ካህናትነት አንድ ጊዜ በዕለተ ዓርብ የተፈጸመ ነው። ከዕለተ ዓርብ ጀምሮ እስከ ዘላለሙ በዕለተ ዓርብ ራሱን መስዋዕት አድርጎ ባቀረበው በዚያ እንድናለን እንጂ ድጋሚ መስዋዕት ሆኖ አይቀርብም። ዕብራውያን ምዕራፍ 8 ቁጥር 2 ላይ እንዘ ይቀውም ሎሙ ለቅዱሳን በደብተራ ጽድቅ እንተ እግዚአብሔር ተከላ እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው ያለውን ቃል ይዘው ዛሬም ያገለግላል የሚሉ ግዙፋን አልባብ ልቡናቸው ባለማስተዋል የጸናባቸው አሉ። ይህን ሊቁ ቅዱስ ዮሐንስ አፈወርቅ በዕብራውያን ትርጓሜ ድርሳን 14 ላይ ይቤ ዘይትላአክ አላ ይቤ ዘይትላአኩም ለቅዱሳን በደብተራ ጽድቅ እንተ እግዚአብሔር ተከላ እጠቀም ብሎ አገለገለ አላለም። ከነቢር በኋላ ነቢር ማለት በአብቀኝ ከእርገት በኋላ ማለት ነው። በአብቀኝ በክብር ከተቀመጠ በኋላ አገለገለ አላለም። ዘይትላአኩም አለ እንጂ በማለት ያብራራዋል። ይህም ማለት በዕለተ ዓርብ ያገለገለው ማገልገል ስጋውን ቆርሶ ደሙን አፍስሶ ያገለገለው በፈቃዱ ራሱን ዝቅ አድርጎ ያገለገለው በትህትና ያገለገለው የክህነት አገልግሎት ለዘላለም ዋጋ ሲያሰጥ የሚኖር እንጂ ዛሬም ማገልገል አለበት አይባልም። ስግው ቃል ወልደ እጓለ እመሕያውኒ ይመጽአ ከመ ይትለአክዎ ዘእንበለ ዳእሙ ከመ ይትለአክ ወከመ ይቤዝዎሙ ለብዙኃን በነፍሱ የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ ሊያገለግሉት አልመጣም ብሎ እንደተናገረ ማለት ነው። ኢየሱስ ክርስቶስ ሕያው በሆነ ቃሉ ይህንን ቃል ተናግሮታል። በማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ እናገኘዋለን። በዚህ ዓለም አገልግሏል። ማገልገሉም መከራ መቀበሉና በመስቀል ላይ የከፈለልን መስዋዕትነት ነው።
ሊያገለግሉት አልመጣም ሊያገለግል እንጂ በማለቱም ካሳ ሊፈጽም እንጂ ካሳ ሊፈጽምለት እንዳልመጣ አስረድቷል ማለት ነው። ኢየሱስ ክርስቶስ በሰማይ ያገለግላል ማለት ድጋሚ ይሰቀላል ይሞታል ማለት ስለሚሆን ድጋሜ ያገለግላል አይባልም። ከነቢረ አብ ከነቢረ የማን በአብ ቀኝ ከተቀመጠ በኋላ ያገለግላል አይባልም። አገልግሎት የለበትም። አገልግሎቱን በዕለተ ዓርብ ፈጽሞ አጠናቋል። እርሱም ግብረ ዘወሀብከኒ ፈጸምኩ በዮሐንስ ወንጌል ምዕራፍ 17 ላይ እኮ አባቱ የሰጠኝን ስራ ጨረሱ ብሎ ራስ መስክሯል። ስለዚህ ሌላም የሚያገለግለው አገልግሎት የለውም። ከዚያ በኋላ ፈራጅ እንጂ አገልጋይ አይደለም ነው። ድጋሚ ይሰቀላል ይሞታል እንዳንል በሰማይ አይሁድ የሉም ማን ሊሰቅለው ማን ሊገድለው ይችላል ማለት ነው። ስለዚህ በሰማይ አገልግሎት የለበትም ፈራጅ እንጂ አማላጅ ወይም ደግሞ አገልጋይ አይደለም በሰማይ። እንዲህ ማለት በሰማይ ያገለግላል ማለት ልብ ወለድ ሐሳብ ነው። በዚያውም ላይ ወኩሎ ኩነኔሁ አውፈው ለወልዱ ፍርዱን ሁሉ ለወልድ ሰጠው እንጂ እርሱስ አብ በማንም ላይ አይፈርድም ብሎ ራሱ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 5 ቁጥር 22 ላይ መስክሯል። እንግዲህ ተገልጾ የሚፈርድ ወልድ ስለሆነ እንጂ አብ የማይፈርድ ሆኖ አይደለም። አብም መንፈስ ቅዱስም በፍርድ አንድ ናቸው። ሆኖም ግን ተገልጾ የሚፈርድ ወልድ ስለሆነ ለወልድ ሰጠው ተብሏል። በሌላ በኩል ስጋ የባህሪ አምላክ ሆኖ ፈራጅ መሆኑን ይገልጻል ይሄ ቃል ማለት ነው። የባለቤቱ የኢየሱስ ክርስቶስ ቃል የሚያስረዳን ክርስቶስ ፍርድ ለመፍረድ ስልጣን እንዳለው እንጂ ለማማለድ ለማገልገል እንዳልሆነ ይነግረናል። ለመፍረድ ፍጹም ስልጣን ካለው ለምን ይለምናል ይባላል። ይህ ቃል ያማልዳል ብለን በኑፋቄ እንዳንያዝ ወደ ክህደትም እንዳንሳብ በእምነት ይጠብቀናል ማለት ነው። ምን የሚለው ቃል ፍርዱን ሁሉ ለወልድ ሰጠው የሚለው ማለት ነው። ስለዚህ ወልድ ምንድነው? ፈራጅ ነው ማለት ነው። በሰማይ ፈራጅ እንጂ አገልጋይ አይደለም። በዚህ ዓለም ግን የመጣውም ለትህትና የመጣውም የሰው ልጆችን ለማገልገል ለሰው ልጆች ህይወትን ለመስጠት ስለሆነ በፈቃዱ በዚህ ዓለም መጥቶ አገልግሏል። በዚህ ዓለም ባደረገው አገልግሎት አማላጅ ተብሎ ተነግሮለታል ይነገርለታል። ስራውን ፈጽሞ ወደ ሰማያት ካረገ በአብ ቀኝ ከተቀመጠ በኋላ ግን ፍጹም ፈራጅ እንጂ አማላጅነት የማይነገርለት አምላክ ነው። እንግዲህ ነብይ፣ ሐዋርያ፣ ሊቀ ካህን፣ መልአክ የመሳሰሉ ስሞችም ከስጋዊ በኋላ የሚጠራባቸው የግብር ስሞቹ እንደሆኑ ተመልክተናል። ሊቀ ካህናት እንዴት ተባለ የሚለውን ዝርዝር ሐሳቡንም ከመልከጼዴቅ ክህነት ጋር የሚመሳሰል እንደሆነ የመልከጼዴቅ ክህነት ምሳሌያዊ የጌታ ኢየሱስ ክርስቶስ ክህነት ደግሞ ፍጹም አማናዊ እንደሆነ አይተናል ማለት ነው። ኢየሱስ ክርስቶስ በዚህ ዓለም በፈቃዱ ካደረገው ስራ ካገለገለው ማገልገል የተነሳ ሐዋርያም ተብሎ ተጠርቷል። መጽሐፍ ቅዱስ ሐዋርያ ብሎ ጠርቶታል። ራሱን ሐዋርያ ብሎ ገልጿልና ሐዋርያ እንዴት ተባለ የሚለውን በቀጣይ መርሃ ግብር የምንመለከተው ይሆናል። ካለን ጊዜ አንፃር ለዛሬ ሊቀ ካህናት እንዴት እንደተባለ ያው ተመልክተናል። በዚህ በቃን ማለት ነው። በዚህ ዙሪያ ጥያቄ ያላችሁን ጥያቄ አንሱና እንቆያለን ማለት ነው። በጥያቄው ዙሪያ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ